ሰላም ጤና ይስጥልን ኢትዮጵያውያን። ዚስ ኢዝ ቢጊማን ፍሮም ብሎክቼን ሀብ። በዛሬው ቪዲዮአችን ስለ ኤስኤልሲ ኮይን ነው የምናወራው። ኤስኤልሲ ኮይን እንዴት ወደ ሜታማስክ ዋሌታችሁ ሴንድ ማድረግ እንደምትችሉና አዲስ የተጨመረውን የቤዝ ኮንትራክት አድሬስ እንዴት ሜታማስክ ላይ ኢዝሊ አድ ማድረግ እንደምትችሉና ቶከኖቻችሁን እንዴት ወደ ሜታማስክ ዋሌት ሴንድ እንደምታረጉ ነው በዚህ ቪዲዮ የምናየው። አብራችሁን ቆዩ። ጋይስ እንደምትመለከቱት አሁን የምገኝበት ገጽ ኤስኤልሲ ማይኒንግ አፕ ውስጥ ነው። ይሄ እንደምትመለከቱት ዳሽቦርዱ ነው ያለኝ ኮይን እዚህ ጋር ተጠቅሷል። ኦልሞስት 333 ቀን ስትሬክ እንዳደረግኩኝ ነው እዚህ ጋር የሚታየው። ባለፈው በሰራሁት ቪዲዮ ላይ how to register and እንዴት በተለያዩ አማራጮችን በመጠቀም ኤስኤልሲ ኮይኖችን ማግኘት እንደምትችሉ አሳይቻችኋለሁ። ኤስኤልሲ ቶከን እንደምታውቁት ኮይን ማርኬት ካፕ ላይ መመልከት እንደምትችሉት ጋይስ ከዚህ በፊትም እንደተነጋገርነው ኤስኤልሲ በጣም ፊውቸሪቲው አስተማማኝ የሆነ የክሪፕቶ የብሎክቼን ፕሮጀክት ነው። አሁን የምንገኘው ኮይን ማርኬት ካፕ ገጽ ላይ ነው። ስለዛ ጋይስ ኤስኤልሲ ያለበትን አቋም መመልከት የምንችል ነው የሚሆነው። ወደ ሰርች ኢንጂናችን በመሄድ ኤስኤልሲን ሰርች የምናደርግ ነው የሚሆነው። ከኤስኤልሲ ጋር በተያያዘ ማወቅ ያለባችሁ ነገር ኤቭሪ ክሪፕቶ ጋይስ በመነሻቸው ጊዜ 10 ዜሮም በሉት 8 ዜሮም በሉት 5 ዜሮም 4 ዜሮም 3 ዜሮም የነበራቸው ኮይኖች ናቸው። ስለዛ መገንዘብ ያለባችሁ ዋናው ነገር ይሄ ክሪፕቶ ከረንሲ ለምንድነው ክሬት የተደረገው፣ ወደፊት አገልግሎት ይኖረዋል ወይ፣ በተጨማሪ ደግሞ እንዴት ሊያድግ ይችላል የሚለውን ነገር ዛሬ ላይ ነው ስቴዲ የምታደርጉት እንጂ ኮይኑ ላውንች ከሆነ በኋላ ሰዎች ከዛ ላይ ትርፋቸውን ካካበቱ በኋላ እዛ ጋር ኮይኑን በመግዛት ሌላ አይነት ታሪክ ውስጥ መግባት እኔ ያስፈልጋል ብዬ አላምንም። ይሄ የኔ እምነት ነው። ስለዛ ጋይስ ይሄ ቻናል እንደምታውቁት ከኪሳችን ምንም ገንዘብ ሳናወጣ ወደፊት ፊውቸር ላይ በጣም ጠቃሚ የሆኑ ክሪፕቶ ካረንሲዎችን ማይን በማድረግ ብቻ ዊዝድሮ እያደረግን ክሪፕቶ ካረንሲ ማይን የምናደርግበት ቻናል ነው። እዚህ ጋር የመጣ ነው ኮንትራክት አድሬስ ለመውሰድ ነው። እዚህ ጋር እንደምትመለከቱት ጋይስ ቤዝ ኔትወርክ ላይ ተጨምሯል ማለት ነው። ከዚህ በፊት በፒክ ኔትወርክ ሪሲቭ አድርገናል። በተጨማሪ አሁን ደግሞ ይሄንን ቤዝ ኔትወርክን እንዴት አድ እንደምታደርጉ ነው የማሳያችሁ። ኮንትራክት አድሬሱን ከዚህ ላይ ኮፒ በማድረግ ቀጥታ ወደ ሜታማስክ የሚሄድ ነው የሚሆነው ማለት ነው። ቤተሰብ አሁን እንደምትመለከቱት ሜታማስክ ዋሌት ውስጥ ነው የሚገኘው። ሜታማስክ ዋሌታችን ውስጥ ከመጣን በኋላ አንድ ማወቅ ያለባችሁ ነገር የመጀመሪያው ፒክ ኔትወርክ ካስተም ኔትወርኮች ውስጥ ነው ያለው። ከዛ በተጨማሪ ደግሞ ቤዝ ኔትወርክ ፖፑላር ኔትወርኮች ውስጥ ነው የተቀመጠው። ቴክኒካሊ ትንሽ ለየት የሚሉ ነገሮች ሊኖሩ ይችላሉ። ከዚህ በፊት ከጠየቃችሁኝ ነገር አንጻር ለምንድነው ቢግ ማይታየው የቶከኑ ፕራይስ ለምንድነው? ሴቲንግ ውስጥ ገብታችሁ እንዲታይ ማድረግ ትችላላችሁ ጋይስ። እኔ ግን አልፈልግም። ምንም እዚህ ጋር መወስወስ አያስፈልግም ጋይስ። ብሎክቼን ሀብ ዊዝ ቢጊ ሚል ቻናል ውስጥ መታችሁ ክሪፕቶ ከረንሲ የተማራችሁ ማይኒንግ ውስጥ ያላችሁ ሰዎች ጨርሳችሁ ዚሆል ሂስትሪ እስካላወቃችሁ ድረስ አንድ ብር እንኳን ቶክን መሸጥ አይጠበቅባችሁ። እኔ መወስወስ ስለማልፈልግ በተጨማሪ ደግሞ ቶከኖቹን ማይን ሳደርግ የቆየሁት ወይም ደግሞ ማይን የማደርገው ወደፊት የተሻለ ትርፍና ተጠቃሚ ለመሆን ነው። ይሄን ካልኳችሁ ቀጥታ እንደምትመለከቱት ካስተም ኔትወርክ ውስጥ ፒክ ኔትወርክ አለ።
በዚህ ፒክ ኔትወርክ ሳይሌንሲዮ ምን ያህል ሪሲቭ እንዳደረግኩኝ የምትመለከቱት ነው። ኤስኤልሲ አድ አድርገናል ማለት ነው ፒክ ኔትወርክ ላይ። ዛሬ ደግሞ ቤዝ ኔትወርክ ላይ አድ በማድረግ እንዴት ሪሲቭ ማድረግ እንደምንችል እና ወደ ዋሌታችን ሴንድ እንደምናደርግ ነው የምናየው ማለት ነው ጋይስ። እንደምትመለከቱት ቶከን የሚለውን ክሊክ ካደረግኩኝ በኋላ ፖፑላር ኔትወርክስን ቀስቱን በምጫን ጊዜ ካሉት ፖፑላር ኔትወርኮች ውስጥ አማራጭ ያመጣልኛል። እንደምትመለከቱት ቤዝ እዚህ ጋር የምትመለከቱት ኔትወርክ ነው። በዚህ ኔትወርክ ሪሲቭ ለማድረግ ነው የተፈለገው ማለት ነው። how to add in ቤዝ ኔትወርክ የሚለውን ላሳያችሁ። ፖፑላር ኔትወርክ ውስጥ ነው ያለው ቤዝ። ስለዛ ሶስት ምልክት አለች እዚች ጋር ክሊክ ቤዝ ኔትወርክን በምናደርግ ጊዜ ቤዝ ኔትወርክ እዚህ ጋር መጣልን ማለት ነው። አሁን አድ ነው የምንለው ቶክኑን አድ እንላለን። በቤዝ ኔትወርክ ነው የሚሄደው። ስቲል ቤዝ ኔትወርክ ላይ አድ ብናደርገውም ከስተም ነው ቶክናችንን ወደ ከስተም እንቀይራለን ማለት ነው። ከዛ ቅድም የተመለከታችሁትን ኮንትራክት አድሬስ እዚህ ጋር ፔስት ታደርጋላችሁ። 1-2 ሰከንድ ትሰጡታላችሁ ማለት ነው። እንደምትመለከቱት ስካን አድርጎ አግኝቶታል። ኤስኤልሲ ነው። ቶከን ዴሲማሉ 18 እንደሆነ ይናገራል። ይህን ኮንፊርም ካደረጋችሁ በኋላ ኔክስት ነው የምትሉት። እንደምትመለከቱት ሳይሌንሲዮ ሎጎ እዚህ ጋር ይገኛል። ሮንግ የሆነ ኮንትራት አድሬስ ተጠቅማችሁ እባካችሁን ጀስት ሲሪየስ ሁኑ። ሮንግ የሆነ ኮንትራት አድሬስ ተጠቅማችሁ ሮንግ የሆነ ቶክን ወደ ዋሌታችሁ አድ በማድረግ እስካም እንዳትደረጉ ሁልጊዜ የማወራው ነገር ነው ጋይስ። በጥንቃቄ ኦፊሻል የሆኑ ኮንትራት አድሬሶችን ብቻ ተጠቀሙ። ኢምፖርት እንላለን ማለት ነው ጋይስ። ኢምፖርት በምናደርግ ጊዜ ቀጥታ ኢምፖርትድ ቶከን ይላል። ኢምፖርትድ ቶከን ይላል። ቶከኑን ለመፈለግ ቶከንስ የሚለውን ክሊክ በማድረግ ቀጥታ እዚህ ጋር ሰርች ነው የምናደርገው። እንደምትመለከቱት ኤስኤልሲ ከአቶሺ ዝቅ ብሎ ነው የሚታየኝ። ኤስኤልሲን ክሊክ እናደርጋለን። ከዛ በቀጥታ ሪሲቭ ነው የምንለው። ሪሲቭ ካልን በኋላ ይህንን አድሬስ ኮፒ ነው የምናደርገው በቤዝ አድሬስ ጋይስ። ኔትወርክ መሳሳት አይጠበቅባችሁም። የቤዝ አድሬስን ዋሌት አድሬሳችንን ኮፒ ካደረግን በኋላ ቀጥታ ወደ ሳይሌንሲዮ እንመለሳለን ማለት ነው። ሳይሌንሲዮ አፕ ላይ ዊዝድሮዋል ለማዘዝ ወዴት ነው መሄድ ያለብን የሚለውን በምንመለከት ጊዜ ጋይስ እዚህ ጋር ማየት እንደምትችሉት የፕሮፋይል ወይም የሰው ምልክት አለች። እሷን ክሊክ ታደርጋላችሁ። እሷን ክሊክ ካደረጋችሁ በኋላ ቀጥታ ወደ ፕሮፋይላችሁ ነው የሚወስደው። እዚህ ጋር ምን ማለት እንደሆነ ፓሲቭ ኢንካም፣ ስትሬክ፣ ራፈል ምንድነው የሚለውን ነገር ስለ ቀጣይ ዊዝድሮዋል እዚህ ጋር 7 ዴይ ሪማይንድ ይላል ምን እንደሚናገር ኤቭሪቲንግ ከዚህ በፊት ዲስከስ ያደረኩበት ቪዲዮ አለ። ያንን ቪዲዮ ገብታችሁ መመልከት ትችላላችሁ። በዛሬው ኬስ ወደ ዊዝድሮዋል ሴክሽን ለመሄድ እዚህ ጋር ከላይ እንደምትመለከቱት ዋሌት ሴክሽን አለ። ዋሌት ሴክሽናችንን ክሊክ እናደርጋለን ማለት ነው። እዚህ ጋር መጀመሪያ ይሄን ዲስክላመር በደንብ ማንበብ ይጠበቅባቸዋል። ቶታሊ ያለኝ ኮይን እዚህ ጋር ይታያል። የራሳቸው የሎክ ሜካኒዝም አለ። ከዛ በተጨማሪ እኔ በራሴ ፍላጎት ስቴክ ያደረኩት አለ። this one is available በመቀጠል ሴንድ ነው የምንለው። በተጨማሪ እዚህ ጋር መመልከት እንደሚችሉት ምን ያህል ጊዜ ዊዝድሮዋሎች እንደተካሄዱ እያንዳንዱ ዊዝድሮዋል እዚህ ጋር ተመዝግቦ ነው የሚገኙ። ስለዛ ሴንድ የሚለውን ክሊክ በማድረግ ሴንድ ቱ ይላል። ዋሌት አድሬሳችንን ይጠይቃል እዚህ ጋር። ዋሌት አድሬሳችንን ኮፒ አድርገን መተናል። እዚህ ጋር ክሊክ ነው የምናደርገው። ፔስት ካረጋችሁ በኋላ ኮንቲኒው ነው የምትሉ። ፕሊዝ ኮንፊርም። ይህን ነገር ነው እኔ ላስት ታይም አይቼ ትንሽ ኮንፊውዝ ሆኛለሁ። ሌትስ ትራይ፣ ችግር የለውም። እናንተን ለማስተማር ያክል ስለሆነ ምንም ችግር የለውም። የተወሰነ ፋንድ ሉዝ ልናደርግም የምንችልበት ሲቹዌሽን አለ። ምክንያቱም ፕሊዝ ኢንሹር ዛት the transfer token only to wallet that supports ERC20 on the network peak network. Funds sent to an unsupported wallet are not recoverable ይላል። ዌል ስቲል ሰፖርትድ ወደሆነ ዋሌት ነው የመጣሁት። ያም ቤዝ ኔትወርክ ነው። ራሳቸው ኦፊሻሊ ያስቀመጡትን ኮንትራክት አድሬስ ነው ይዤ የመጣሁት ማለት ነው።
እዚህ ጋር መመልከት እንደሚችሉት አቬሌብል 9009.25 SLC እንደሆነ ይናገራል። ስለዛ ማክሲማም ማለት ይቻላል። ማክሲማም እለዋለሁ። ኮንቲኒው እንደምትመለከቱት you will send 9009 ቶክኖችን ነው። ሪስፓንስ እዚህ ጋር ዋሌት አድሬሳችሁን ማረጋገጥ አለባችሁ። ቶታል ኔትወርክ ፊ 1000 ይላል። ለመላክ ቺን ስዊፕ ነው የምታደርጉት። ከታች እንደምትመለከቱት እዚህ ጋር በጥቁር ስዊፕ ስላይድ ነው የምታደርጉት። ቺን ስዊፕ እናደርጋለን። ኢንተር ኮድ ይላል እዚህ ጋር ጋይስ። ልብ ማለት ያለባችሁ ነገር ኮድ ተልኮልኛል ወደ ኢሜይሌ። ያንን ኮድ አድ የማደርግ ነው የሚሆነው ማለት ነው። ወደ ኢሜይሌ በመሄድ ኮዱን ይዤ እመጣለሁ። ጋይስ ቀጥታ ኢሜይላችሁ ላይ የተላከውን ኮድ አምጥታችሁ ማስገባት ነው የሚጠበቅባችሁ። ኢሜይላችሁ ላይ የተላከውን ኮድ በማስገባት ትጠብቃላችሁ ማለት ነው ጋይስ። እንደምትመለከቱት ኮንግራቹሌሽን ዩር ትራንዛክሽን ኢዝ ቢንግ ፕሮሰስድ ቶታል SLC ቶከን ይሄን ያህል ይላል። በጣም ኢዚ ነው። ምንም የሚያስቸግር ነገር የለም። ኮንቲኒው ትላላችሁ። ከዛ እዚህ ጋር መመልከት እንደምትችሉት ዊዝድሮዋል ተመስግቧል። እንደምትመለከቱት አውቶማቲካሊ የዊዝድሮዋሉን መስግቦታል። 1000 ቆርጦ 8009 ነው ሚልክልኝ ማለት ነው። ጋይስ አሁን ፕሮሰሲንግ እያለ ነው። ይሄ የብሎክቼን ትራንዛክሽን ሁልጊዜም እንደምታውቁት 1 ደቂቃ ኖርማል ፕሮሰስ ካደረገ በኋላ ሄደን ደግሞ ዋሌታችን ላይ ቼክ ነው የምናደርገው ማለት ነው። ቤተሰብ ይመቻችሁ፣ አብራችሁን ቆዩ።